ዓለም አቀፉን የንግድ መስመር የሚተነፍስባቸው ሁለት ወሳኝ የባህር በሮች ማለትም የሆርሙዝ ሰርጥና የባበል መንደብ መተላለፊያ አደገኛ በሆነ የቁማር ጠረጴዛ ላይ ወድቀዋል። አሁን ላይ ቴህራን ለዋሽንግተን የላከችው መልእክት ግልጽና የማያሻማ ሆኗል። በሆርሙዝ ላይ የሚሰነዘር ማንኛውም ወታደራዊም ሆነ ኢኮኖሚያዊ ትንኮሳ አሜሪካ በቀይ ባህር ላይ ያላትን ቁጥጥር ሙሉ በሙሉ እንድታጣ ያደርጋታል የሚል ማስጠንቀቂያ ያዘል ሆኗል። ይህ ማስጠንቀቂያ ታዲያ የመጣው በድንገት አይደለም። ትራምፕ የሆርሙዝን ሰርጥ በኩል የሚያልፉ የኢራን የነዳጅ ንግድ ለማደናቀፍ ካሰቡ ኢራን ደግሞ በየመን በኩል የባበል መንደብን ቁልፍ በመያዝ አሜሪካና አጋሮቿን ለመፋለም ዝግጁ ናት የሚለውን መልእክት ለማስተላለፍ ነው። ይህ ስትሬት ፎር ስትሬት ወይም ሰርጥን ለሰርጥ የተሰኘው ስትራቴጂ ጦርነቱን ከአንድ የተወሰነ አካባቢ አውጥቶ ዓለም አቀፋዊ የከፋ ቀውስ ለማምጣት አቅም ወዳለው ግጭት እየቀየረው ይገኛል። ትራምፕ ቀደም ሲል በነበራቸው ጠንካራ አቋም የሚቀጥሉ ከሆነ የባህር ላይ የበላይነታቸው በታሪክ ታይቶ በማይታወቅ ሁኔታ ሊፈተን እንደሚችልም ነው ምንጮች እየጠቆሙ ያሉት። የዚህ ትንቅንቅ ስረ መሰረት የሚያርፈው ደግሞ በኢኮኖሚያዊ የበቀል እርምጃ ላይ ነው። የሆርሙዝ ሰርጥ የዓለም 20% ነዳጅ የሚተላለፍበት ነው። የባበል መንደብ ደግሞ ከአውሮፓ ወደ ኤሲያ የሚደረጉ የንግድ ልውውጦች ወሳኙ በር ነው። ኢራን እነዚህን ሁለት መተላለፊያዎች እንደ አንድ የጦር ግንባር ነው እያየቻቸው ያለችው። ዋሽንግተን በፋርስ ባህረ ሰላጤ ላይ ጡንቻዋን ለማሳየት በሞከረች ቁጥር በሺዎች የሚቆጠሩ ኪሎሜትሮችን ርቆ በሚገኘው የባበል መንደብ ላይ ያለው የደህንነት ስጋትም በእጥፍ ይጨምራል። ይህ ደግሞ አሜሪካን ብቻ ሳይሆን መላውን የምዕራባውያን ኢኮኖሚያዊ መዋቅር የሚያናጋ የአፍሪካ ቀንድ ንግድ የሚያስተጓጉል እውነት ይሆናል። ከዚህም በላይ ግን ጉዳዩ በቃላት ዛቻ ብቻ የተገደበ አይደለም። በቴህራን ያሉ ከፍተኛ ባለስልጣናትና ሃይማኖታዊ መሪዎች ከየመን የአንሳሩላ ኃይሎች ወይም የሁቲ ኃይሎች ጋር ያደረጉት ተከታታይ ምክክር ይህንን የባህር በር የመዝጋት እቅድ ወደ ተግባር ለመቀየር የመጨረሻው ምዕራፍ ላይ መድረሱን የሚያሳይ ነው። ይህ ስምምነት አሜሪካን ሁለት ግንባር ላይ እንድትዋጋ የሚያስገድድ ወጥመድ ሆኖ ተገኝቷል። በአንድ በኩል ከኢራን ቀጥተኛ የሆነ ጦርነት፣ በሌላ በኩል ደግሞ በየመን በኩል ከሚሰነዘር ያልተመጣጠነ ወይም አሲሜትሪክ ጥቃት ጋር መጋፈጥ ይኖርባታል አሜሪካ። ይህ አይነቱ ስትራቴጂያዊ ጫና የትራምፕን አስተዳደር የውጭ ጉዳይ ፖሊሲ እጅግ ውስብስብና አደገኛ ፈተና ውስጥ እንዲገባ አድርጎታል። ይህ የሚያሳየን ትልቁ እውነት ደግሞ መስላችሁ በመካከለኛው ምስራቅ ያለው የኃይል አስተላለፍ ሙሉ በሙሉ መቀየሩን ነው። ከእንግዲህ ሀያላን ሀገራት በፈለጉት ጊዜና ቦታ ወታደራዊ እርምጃን ወስደው ያለ ቅጣት የሚወጡበት ዘመን አብቅቶ ሊሆን ይችላል ብለን እንድንጠራጠርም ያደርገናል። ባበል መንደብ ዕጣ ፈንታ ከሆርሙዝ ጋር መቆራኘቱ የዓለምን ፖለቲካ ወደ አዲስና ወደማይታወቅ አቅጣጫ እየመራው ይገኛል። አሜሪካ በሆርሙዝ የምታደርገው እንቅስቃሴ በባበል መንደብ የሚከፈለውን ዋጋ ያገናዘበ ካልሆነ የትራምፕ አስተዳደር ገና በጅማሮው ታላቅ ጂኦፖለቲካዊ ውድቀትና ሽንፈት ሊያጋጥመው ይችላል። ይህ የባህር በሮች ትንቅንቅ ቀጣዩን የዓለም ስርዓት የሚወስን የታሪክ መጋጠሚያ ሆኖ ተመዝግቧል። በሆርሙዝ ያለው ውጥረት ባለበት በዚህ ሰዓት በባበል መንደብ ከወደ የመን አካባቢ መርከቦችን ለማስቆም የሚደረጉ ጥረቶች ስለመኖራቸው መረጃዎች እየወጡ ይገኛሉ። የመጀመሪያዋን መርከብ ለማስቆም የተደረገው ጥረት በተመለከተም አንድ የምናጋራችሁ መረጃ ይሆናል። ለሁሉም ግን አብራችሁን በመቆየት እንድትከታተሉ ነው የምጋብዛችሁ። የገበያ ሚዲያን የዩቲዩብ ገጽ ስለምትከታተሉ እጅግ አድርገን እናመሰግናለን። ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። የዩቲዩብ ገጻችን ደግሞ ሰብስክራይብ ማድረጋችሁን እንዳትዘነጉ በማለት ከተከታታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ በዝርዝር ጉዳዮች ነው የሚሆነው። በድጋሚ አብራችሁን ቆዩ። የመካከለኛው ምስራቅን ጂኦፖለቲካዊ እንቅስቃሴ በትኩረት ለሚከታተል አካል በኢራንና በየመን የሁቲ ኃይሎች መካከል ያለው ግንኙነት ከወቅታዊ ድጋፍ አልፎ ወደ ጥልቅ ስትራቴጂካዊ ውህደት መሸጋገሩን መረዳት አዳጋች አይሆንም። ትኩስ መረጃዎች እንደሚያረጋግጡልን ከሆነ የኢራን ከፍተኛ የሃይማኖት መሪዎችና የጦር አዛዦች ከየመን ወታደራዊ መሪዎች ጋር በመሆን የባበል መንደብን የባህር በር ሙሉ በሙሉ ስለመዝጋት ሰፊ ምክክርን ስለማድረጋቸው ነው። ይህ ግንኙነት በሚስጥር የተያዘ ሳይሆን በቴህራን ያሉ ከፍተኛ መሪዎች ጭምር እያረጋገጡት ያሉት ሀቅ ነው። የውይይቱ ዋነኛ ጭብጥም አንድና አንድ ነው። እሱም አሜሪካ በፋርስ ባህረ ሰላጤ ወይም በሆርሙዝ ስትሬት ላይ ለምታደርገው ማንኛውም እንቅስቃሴ አጸፋውን በየመን የባህር ዳርቻዎች በሚወሰድ አስገዳጅ እርምጃ ማክሸፍ ነው የሚለው ነው። ይህ በቴህራንና በሰንዓ መካከል የተደረገው ስምምነት ደግሞ የክልሉን የኃይል ሚዛን የሚቀይር ትልቅ ክስተት ሆኗል። ኢራን በቀጥታ ጦርነት ውስጥ ከመግባት ይልቅ ስልታዊ በሆነ መንገድ በየመን በኩል የዓለምን ንግድ አንቆ በመያዝ ወደ ድርድር ጠረጴዛ አሜሪካን ለማስገደድ እየጣረች ትገኛለች። የኢራን ባለስልጣናት እንደሚሉት ይህ እርምጃ ለጋራ መከላከያ የተደረገ ስምምነት ነው። ሆኖም ግን ከጀርባው ያለው ትልቁ ዓላማ አሜሪካና አጋሮቿን ማዳከም ነው የሚል ሐሳብ እየተነሳበት ይገኛል። በየመን በኩል የሚወሰደው እርምጃ በኢራን ላይ የሚጣለው የኢኮኖሚ ማዕቀብ ወይም ወታደራዊ ዛቻ ለመመከት እንደ ዋነኛ የመከላከያ ግንብ ሆኖ እያገለገለ ይገኛል። ይህ ማለት ምን መሰላችሁ? በሁለቱ ወገኖች መካከል ያለው ግንኙነት ከመደበኛ ጥምረትና ትስስር ባሻገር ወደ ተቀናጀ የጦር ቀጠናነት የቀየረ ሆኗል። የዚህ ስትራቴጂ ውህደት ሌላኛው ገጽታ ደግሞ በባበል መንደብ ላይ የሚወሰደው
እርምጃ ወታደራዊ ብቻ ሳይሆን ፖለቲካዊ ትርጉምም ያለው መሆኑ ነው። የኢራን መሪዎች በየመን በኩል የሚሰነዘረውን ማስጠንቀቂያ አሜሪካን በቀጠናው ላይ ካላት የበላይነት ለማውረድ የሚደረግ ትግል አካል እንደሆነ ያምናሉ። የባበል መንደብ መዘጋት ደግሞ ለእስራኤልና ለምዕራባውያን አገራት የሚደርሰው አቅርቦት ሊቋረጥ የሚችልበት እድል የሚፈጥር ስለሆነ ይህ ደግሞ በዋሽንግተን ላይ ከፍተኛ ፖለቲካዊ ጫና እንዲፈጠር የሚያደርግ ነው። ትራምፕ በኢራን ላይ የፈለጉትን ያህል ቢዝቱ በየመን በኩል የሚመጣውን ይህ የተቀናጀ ጥቃት ለመመከት የሚያስችል ግልጽ ወታደራዊ መፍትሄ ከሌላቸው ግን ጉዳዩ እጅግ አስቸጋሪ ይሆናል። ከዚህ በተጨማሪ የዚህ ግንኙነት ጥልቀት በቴክኖሎጂና በመረጃ ልውውጥ ላይ የተመሰረተ ነው። ኢራን ለየመን ኃይሎች የምታደርገውን ድጋፍ ወደ ዝርዝር ወታደራዊ እቅድ ማሸጋገሯ በባህር ላይ የሚደረጉ ጥቃቶች ይበልጥ ትክክለኛና ውጤታማ እንዲሆኑ ያስችላቸዋል። የባበል መንደብን የመዝጋት እቅድ እንዲሁም በዘፈቀድ የሚደረግ አይደለም። የትኞቹን መርከቦች በምን አይነት መሳሪያና በምን አይነት ጊዜ መምታትና መግታት እንዳለባቸው በሚያሳይ ዝርዝር መረጃም የታገዘ ስለመሆኑ ነው የወጡት መረጃዎች የሚያሳዩት። ይህ ስትራቴጂካዊ ጋብቻ ደግሞ አሜሪካ ተገማች ካልሆነ ጠላት ጋር እንድትጋፈጥ ያደርጋታል። ጠላት በአንድ ቦታ ቢመታም በሌላ ቦታ ምላሽ የሚሰጥበት ኔትወርክ እጅግ አስቸጋሪ ይሆንባታል። በአጠቃላይ ግን የኢራንና የየመን ግንኙነት አሁን ላይ የደረሰበትን የጥንካሬ ደረጃ እየተመለከትን እንገኛለን። በባበል መንደብን የሚደረገው የመዝጋት ሙከራና ምክክሩ የትራምፕን አስተዳደር እግርና እጅ ለማሰር የተወጠረ ወጥመድ ሆኗል። ቴህራን ሰንዓን እንደ ጦር ግንባር በመጠቀም አሜሪካን በሁለት የባህር በሮች መሃል አጣብቃ ለመያዝ የምታደርገው ጥረት ይህ ስልታዊ ጥምረት ውጤታማ ሆኖ የሚወጣ ከሆነ የምዕራባውያን ኃያልነት በቀይ ባህር ማዕበል ውስጥ የመስጠም እድሉ የሰፋ ይሆናል። የዚህ ጥምረት ስምምነት ውጤት ደግሞ በሚቀጥሉት ቀናት በቀይ ባህር ላይ በሚታዩ ተግባራዊ እርምጃዎች የሚፈተን ይሆናል። ከዚህ በተጨማሪ በዲፕሎማሲያዊ መድረኮችና በወታደራዊ ካርታዎች ላይ የሚሰነዘሩት ዛቻዎች አሁን ወደ ቀጥተኛ የተግባር እርምጃ ነው እየተሸጋገሩ ያሉት። በቅርቡ ስማቸው በይፋ ያልተጠቀሰ የታጠቁ አማጽያን በቀይ ባህር ላይ በሚጓዝ አንድ የንግድ መርከብ ላይ ለመውጣትና መርከቡን ለመቆጣጠር ያደረጉት ሙከራ ቀጠናው ካለበት የቃላት ጦርነት ወጥቶን ወደ ቀጥተኛ ግጭት መግባቱን የሚያሳይ ግልጽ ማሳያ ሆኖ ተወስዷል። ይህ ክስተት እንዲሁ በዘፈቀደ የተከሰተ የባህር ላይ ውንብድና ሳይሆን በኢራንና በየመን የጋራ ስምምነት መሰረት የባበል መንደብን መተላለፊያ የጦርነት ቀጠና ለማድረግ የተጀመረው ኦፕሬሽን አካል ሊሆን ይችላል ተብሎም ተሰግቷል። የዩናይትድ ኪንግደም የባህር ንግድ እንቅስቃሴ ድርጅት ወይም UKMTO ያወጣው አስቸኳይ ማስጠንቀቂያ ዓለም አቀፍ የንግድ መርከቦች አሁን ላይ በምን አይነት ከፍተኛ ስጋት ውስጥ እንዳሉ የሚያረጋግጥ ሆኖ እናገኘዋለን። ይህ የጥቃት ሙከራ ስልታዊ በሆነ መንገድ የተነደፈ ነው። አማጽያኑ መርከቦችን ለማጥቃት የሚጠቀሙባቸው ስልቶች ከጊዜ ወደ ጊዜ እየተራቀቁ መጥቷል። በትንሽ ፈጣን ጀልባዎች ታጅበው የላቀ የጦር መሳሪያ የታጠቁ ታጋዮች በከፍተኛ ፍጥነት ወደ ግዙፍ መርከቦች በመጠጋት ለመሳፈር የሚያደርጉት ጥረት በባህር ላይ የሚደረግ የሽምቅ ውጊያ ወይም ጉሬላ ዋርፌር አዲስ መልክ ይዞ እንዲመጣ አድርጎታል። ይህ አይነቱ ጥቃት መደበኛ የባህር ኃይል መከላከያዎችን በቀላሉ ለማለፍ የሚያስችልም ነው። በአካባቢው የሚገኙ የምዕራባውያን የጦር መርከቦች፣ ሁሉም የንግድ መርከቦች በየሰከንዱ መጠበቅ በማይችሉበት ሁኔታ ታጣቂዎቹ ክፍተቶችን በመፈለግ ድንገተኛ ጥቃቶችን መሰንዘራቸውን እንደቀጠሉ ነው መረጃዎች የሚያሳዩት። ከዚህ ጥቃት ጀርባ ያለው ትልቁ መልእክት ደህንነቱ የተጠበቀ መተላለፊያ የሚለው ጽንሰ ሐሳብ ከዚህ በኋላ የለም አክትሞለታል የሚለው ነው። የባበል መንደብ የንግድ መርከቦች ለማለፍ ሲሞክሩ አሁን ያላቸው አማራጭ ወይ ከፍተኛ የደህንነት ስጋትን ተቀብለው መጓዝ ወይም ደግሞ በሺዎች የሚቆጠሩ ማይሎችን በመዞር በአፍሪካ ዙሪያ ረዥሙን ጉዞ በማድረግ የኬፕ ኦፍ ጉድ ሆፕን መስመር መጠቀም ነው። ይህ ደግሞ ለዓለም አቀፍ ኩባንያዎች ከፍተኛ ኢኮኖሚያዊ ኪሳራን የሚያስከትል ነው። በቅርቡ የተመዘገበው የመርከብ ጠለፋ ሙከራ ኢንሹራንስ ሰጪ ድርጅቶች በቀይ ባህር ላይ ለሚንቀሳቀሱ መርከቦች የሚጠይቁትን ክፍያ በከፍተኛ ሁኔታ እንዲጨምሩ አስገድዷቸዋል። ይህ ማለት ደግሞ ጦርነቱ በቀይ ባህር ላይ ገና በይፋ ሳይጀመር የኢኮኖሚ ውድመቱ በተዘዋዋሪ መንገድ በይፋ መጀመሩን ያሳያል። ከዚህ በተጨማሪ የዩናይትድ ኪንግደም የባህር ንግድ እንቅስቃሴ ድርጅት ወይም UKMTO ያስተላለፈው ጥብቅ የሆነው ማስጠንቀቂያ የዓለም ሀያላን በአካባቢው ስላለው ሁኔታ ያላቸውን ጭንቀት ቁልጭ አድርጎ የሚያሳይ ነው። መርከቦች የጥንቃቄ እርምጃዎችን እንዲወስዱና ማንኛውም አጠራጣሪ እንቅስቃሴ ወዲያውኑ ሪፖርት እንዲያደርጉ መመከራቸው የቀይ ባህር ደህንነት ከአስተማማኝ ቁጥጥር ውጭ መውጣቱን የሚያመላክት ነው። አማጽያኑ በቴክኖሎጂ የታገዘ የስለላ መረብ በመዘርጋት የትኞቹ መርከቦች ከአሜሪካ ወይም ከእስራኤል ጋር ግንኙነት አላቸው የሚለውን በመለየት ኢላማ ያደረጉ ስለመሆኑም ነው የተገለጸው። ይህ ደግሞ ጥቃቱ በዘፈቀደ ሳይሆን ተለይቶ በታወቀ የፖለቲካና የኢኮኖሚ ጥቅሞች ላይ ያነጣጠረ መሆኑ የሚያረጋግጥ ሆኖ እናገኘዋለን። መርከቦቹን ለማገት የሚደረጉ ሙከራዎች ለዓለም ንግድ ትልቅ ደወል ናቸው። አንድ መገንዘብ ያለብን እውነታም እንደሆነ ታውቃላችሁ፣ ኢራንም ሆነች የሁቲ ኃይሎች የግድ መርከቦቹን ማስቆም አይጠበቅባቸውም ወይም መርከቦቹን መቆጣጠር አይጠበቅባቸውም። መስመሩ ደህንነቱ ያልተጠበቀ መሆኑን ማረጋገጥ ብቻ፣ በመስመሩ አደጋ መደቀን እንደሚችሉ ማረጋገጥ ብቻ ከቻሉ መርከቦች መስመሩን አቮይድ ማድረግ ይጀምራሉ። የሁቲ ኃይሎች መርከብ ለመቆጣጠር አቅሙ የላቸውም የሚል ጥርጣሬም ካላችሁ እንኳን መቆጣጠር አይጠበቅባቸውም። ትሬት ነው፣ እዛ አካባቢ ላይ ስጋት ነው መደቀን የሚጠበቅባቸው መስመሩን ለማስተዋጎልና ጉዞውን ለመግታት ማለት ነው። ትራምፕ በሆርሙዝ ላይ የሚወስዱት እርምጃ ሳይጀመር በቀይ ባህር ላይ ያለው ምላሽ ቀድሞ ተጀምሯል። የጸጥታ መደፍረስ፣ የጥቃት ሙከራ፣ ኢራንና የመን የገቡት ቃል በተግባር እያሳዩ መሆናቸውን
የሚያረጋግጥ ነው። ዓለም አቀፉ ማህበረሰብ ደግሞ ለከፋ የባህር ላይ ቀውስ ራሱን እንዲያዘጋጅ የሚያስገድድ ነው የሚሉ መልእክቶች እንዲወጡ አድርጓል። የቀይ ባህር ማዕበል አሁን የፖለቲካ መጫወቻ ብቻ ሳይሆን የእሳት አውድማ የሚሆንበት እድል ነው እየተፈጠረ ያለው። ትራምፕ በኢራን ላይ የሚከተሉት ከፍተኛ ጫና ወይም ማክሲመም ፕሬሸር የመፍጠር ስልታቸው የቴህራንን የነዳጅ ሽያጭ ወደ ዜሮ ለማውረድና የክልላዊ ተሰሚነቷን ለመቀነስ ያለመ ነው። ሆኖም ግን ይህ የሆርሙዝ ስሌት አሁን ከአንድ ትልቅ እንቅፋት ጋር ነው የተጋጨው። እሱም ኢራን የሆርሙዝን ጫና በባበል መንደብ በኩል የመመለስ አቅም መገንባቷ ነው። ዋሽንግተን በፋርስ ባህረ ሰላጤ ላይ በምታሳየው ማንኛውም ወታደራዊ ጡንቻ በመላሹ የቀይ ባህርን መተላለፊያ ዋጋ ልትከፍል እንደምትችል ከቴህራን ምንጮች የወጣው መረጃ የትራምፕ አስተዳደር ስትራቴጂካዊ አጣብቂኝ ውስጥ እንዲገባ አድርጎታል። የትራምፕ አስተዳደር የሆርሙዝን ሰርጥ እንደ ዓለም አቀፍ የነዳጅ የደህንነት ማረጋገጫ ብቻ ሳይሆን ኢራንን በቁጥጥር ስር ለማዋል እንደሚያገለግል ቁልፍ መሳሪያ አድርጎ ነው የሚያየው። አሜሪካ ደግሞ በዚህ ጠባብ የባህር መስመር ላይ የባህር ኃይል አቅሟን በማጠናከር የኢራንን የባህር ላይ እንቅስቃሴ ለመገደብ የምታደርገውን ጥረት ከፍተኛ ነው። ነገር ግን ይህ አካሄድ በኢራን በኩል የህልውና ስጋት ተደርጎ ነው የተወሰደው። ቴህራን ለትራምፕ ግልጽ መልእክትን አስተላልፋለች። የእኛን የንግድ በር ከዘጋችሁ እኛ ደግሞ የእናንተና የአጋሮቻችሁን የንግድ መስመር በየመን በኩል እንዘጋለን። ይህ ማለት ደግሞ መስላችሁ ትራምፕ በሆርሙዝ ላይ የሚወስዱት ማንኛውም እርምጃ በቀጥታ የባበል መንደብን ደህንነት መስዋዕት እንደማድረግ ነው የሚቆጠረው። ከዚህም በላይ ግን የትራምፕ አስተዳደር በኢራን ላይ የሚወሰደው ማንኛውም ወታደራዊ እርምጃ በዓለም አቀፍ ገበያ ላይ የሚያስከትለው ተጽዕኖ በዝርዝር ሊያዩት ይገባል። ትራምፕ ለአሜሪካ ኢኮኖሚ ቅድሚያ እንደሚሰጡ ቢናገሩም በሆርሙዝ ላይ የሚፈጠር አለመረጋጋት የነዳጅ ዋጋን ሰማይ እንዲነካ ያደርጓል። አሁን እንኳን እያየነው ያለ ነው። ለተወሰነ ጊዜ ጋብ ብሎ የነበረው የነዳጅ ዋጋ ቀንሶ የነበረው የነዳጅ ዋጋ አሁን $100ን ተሻግሯል። በቀጣይ ቀናት ደግሞ ባበል መንደብ በተለይ ወደ ጨዋታው የሚገባ ከሆነ በከፍተኛ ሁኔታ የነዳጅ ዋጋ የመጨመሩ ጉዳይ የሚያጠራጥር አይደለም። ኢራን ይህንን የትራምፕን ድክመት በሚገባ ነው የምታውቀው። ለዛም ነው የባበል መንደብን እንደ አማራጭ የጥቃት ግንባር በመጠቀም አሜሪካ በኢኮኖሚና በወታደራዊ ጫና መካከል እንድትዋዥቅ እያደረገቻት እየጣረች ያለችው። የዋሽንግተን ስልታዊ አጣብቂኝ የሚመነጨው ደግሞ የየመን አማጽያን አሁንም ያላቸው አቅም ካለመመጣጠኑ ጭምር ነው። ትራምፕ በቀድሞ የስልጣን ዘመናቸው የሁቲ ኃይሎች በአሸባሪነት ፈርጆ እንደነበር እናውቃለን። አሁን ግን የሁቲ ኃይሎች ከቀድሞውኑ በበለጠ የረቀቁና የድሮንና የሚሳኤል ቴክኖሎጂዎችን የታጠቁ ሆኗል። ከየመን እስራኤል የሚምዘገዘግ ሚሳኤል እንዳላቸው እኮ ከቀናት በፊት ያየነው እውነታ ነው። አሁን ትራምፕ በቀደመው የስልጣን ዘመናቸው የሚያውቋቸው ሁቲዎች አይደሉም መሬት ላይ ያሉት። ይህ ማለት አሜሪካ በሆርሙዝ ላይ ትኩረቷን ስታደርግ በባበል መንደብ በኩል የሚመጣባትን ያልተመጣጠነ ጥቃት ለመከላከል ያላት አቅም ውሱን እንዳይሆን ይፈራል። ትራምፕ በኢራን ላይ ያላቸው የከረረ አቋም ለማስቀጠል ከፈለጉ በተመሳሳይ ጊዜ የቀይ ባህርን ደህንነት የማረጋገጥ ከባድ ኃላፊነት ይኖርባቸዋል። ይህ ማለት ምን መሰላችሁ? በሁለት ግንባር የሚደረግ ውድ ዋጋ የሚያስከፍል ጦርነት ለመቀላቀል ግድ ይላቸዋል። በጥቅሉ ግን የትራምፕ አስተዳደር በሆርሙዝ ላይ ያለው ስሌት ከባበል መንደብ ጋር በጥብቅ የተቆራኘ ነው። አሜሪካ በኢራን ላይ የምታሳየው ማንኛውም ጠንካራ እርምጃ ደግሞ በሌላ በኩል ለዓለም ንግድ እጅግ አስፈላጊ የሆነውን የቀይ ባህር መተላለፊያ አደጋ ላይ የሚጥል ነው። ትራምፕ ይህንን የሁለትዮሽ አደጋ እንዴት አጣጥመው ይጓዛሉ? የመካከለኛው ምስራቅ ብቻ ሳይሆን የዓለምን አቀፍ ደህንነት እጣ ፈንታ የሚወሰንበት ጉዳይ ነውና እንዴት ይመለከቱታል የሚለውን በጉጉት የሚጠበቅ ይሆናል። የሆርሙዝ ጫና የባበል መንደብን ኪሳራ የሚያስከትል ከሆነ አሜሪካ የስትራቴጂ ለውጥ ለማድረግ ልትገደድ የምትችልበት እድልም እንዳለ ግን ማሰብ አለብን። የሆርሙዝና የባበል መንደብ ሰርጦች የፖለቲካዊ ውጥረት መሃል መውደቃቸው ለዓለም አቀፍ ኢኮኖሚ ከጥፋት በላይ የሆነ መርዶ ነው። ዛሬ ላይ የምናየው ይኸው ፍጥጫ በሁለት ሀገራት መካከል ብቻ ያለ ተራ ለመግባባት አይደለም። በቢሊዮን የሚቆጠር ዶላር የሚንቀሳቀስበትን የዓለም የንግድ መስመር በአንድ ጀንበር የማፈራረስ አቅም ያለው ክስተት ነው። ቴህራንና ሰንዓ የባበል መንደብን መስመር እንደ ጦር መሳሪያ ለመጠቀም መወሰናቸው ዓለም አቀፍ ገበያን ለከፍተኛ ድንጋጤ ዳርጎታል። እነዚህ ሁለት መተላለፊያዎች ቢዘጉ ከነዳጅ ዋጋ ጀምሮ እስከ መሰረታዊ ሸቀጦች ድረስ ያለው አቅርቦት ሰፕላይ ቼኑ ይስተጓጎላል። ይህ ማለት ደግሞ እያንዳንዱ የዓለም ዜጋ በቤት ውስጥ ያለውን ሁኔታ የኑሮ ውድነቱ በቀጥታ እንዲጋፈጠው ሁሉም ገፈት ቀማሽ እንዲሆን ይገደዳል ማለት ነው። ከባበል መንደብ መዘጋት ጋር ተያይዞ የሚመጣው ቀጥተኛ ተጽዕኖ በመርከብ ትራንስፖርት ላይ የሚታየው መዘበራረቅ ነው። አብዛኞቹ የንግድ መርከቦች በቀይ ባህር በኩል ማለፍ ካልቻሉ በአፍሪካ ዙሪያ ወይም በኬፕ ኦፍ ጉድ ሆፕ በኩል ለመጓዝ ነው የሚገደዱት። ይህ ጉዞ ደግሞ ተጨማሪ ከ10 እስከ 15 ቀናት የሚወስድ ነው የሚሆነው። ይህ ማለት ምን መሰላችሁ? የነዳጅ ወጪን፣ የሰራተኞች ክፍያና የመርከብ መድን ኢንሹራንስ ዋጋን እጅግ ከፍተኛ እንዲሆን ያደርጋል። ይህ ተጨማሪ ወጪ ደግሞ በመጨረሻው ሸማች ላይ የሚጫን ነው የሚሆነው። ቀድሞውን የዋጋ ግሽበት እያደቀቃት ያለችው ዓለም ወደ ከፋ የኢኮኖሚ ድቀት ይገፋታል።
ኢራን ይህንን የኢኮኖሚ ህመም እንደ ግፊት መሳሪያ በመጠቀም ምዕራባውያን ሀገራት በትራምፕ ላይ ተጽዕኖ እንዲፈጥሩ ለማድረግ ነው በከፍተኛ ሁኔታ እየጣረች ያለችው። የነዳጅ ገበያው ደግሞ የዚህ ቀውስ ዋነኛው ሰለባ ነው። የሆርሙዝ ሰርጥ በዓለም ላይ ካለው የባህር ላይ የነዳጅ ንግድ 1/5ኛውን የሚያስተናግድ ነው። በሱ ላይ የሚፈጠር ማንኛውም መስተጓጎል የነዳጅ ዋጋን በአንድ ጊዜ በእጥፍ ሊጨምረው እንደሚችል ከዚህ ቀደም አይተነዋል። ትራምፕ በአሜሪካ ውስጥ ያለውን የነዳጅ ዋጋ ለመቀነስ ቢፈልጉም በፋርስ ባህረ ሰላጤ ላይ የሚፈጥሩት ወታደራዊ ውጥረት ግን የነዳጅ ዋጋን ሰማይ እንዲነካ እንጂ እንዲቀንስ አያደርገውም። ይህ ደግሞ በኢንዱስትሪ የበለጸጉ ሀገራትን የምርት ሂደት ሽባ የሚያደርግና የዓለምን የፋይናንስ ገበያ የሚያናጋ ሆኖ ነው የሚወጣው። ኢራንና የመን ኃይሎች ይህንን የኢኮኖሚ አፈንጋጭውን ስትራቴጂ በሚገባ ነው የተረዱት። ጥቃቶቻቸውም ያነጣጠሩት በዓለም አቀፍ የነዳጅ ማከማቻዎችና ማጓጓዣዎች ላይ ነው። አሁን ከዚህ በተጨማሪ ደግሞ የባህር በሮች መዘጋት የሚያስከትለው ስጋት በምግብ ዋስትና ላይ ትልቅ አደጋን የሚጥል ነው። በተለይ ወደ መካከለኛው ምስራቅና አፍሪካ የሚገቡ የእህልና የግብርና ምርቶች በእነዚህ መስመሮች በኩል የሚያልፉ በመሆናቸው ቀውሱ በሚሊዮኖች የሚቆጠሩ ሰዎችን ለረሃብ ሊያጋልጥ የሚችል አደጋን ይፈጥራል። በአጠቃላይ ግን የሚያሳይን መሰላችሁ የባህር በሮች ትንቅንቅ ከጦር ሜዳ አልፎ ወደ እያንዳንዱ ሰው ኪስ የዘለቀ ጉዳይ መሆን ነው። የባበል መንደብና የሆርሙዝ ሰርጥ ጉዳይ የፖለቲከኞች ጨዋታ ብቻ ሳይሆን የዓለምን የኢኮኖሚ ህልውና ጉዳይ ሆኗል። የኢራንና የመን ሁኔታ ይህንን ስጋት እንደ ጋሻ በመጠቀም ምዕራባውያንን በኢኮኖሚ ጥግ ለማስያዝ እየሰሩት ያሉት ስራ ትራምፕ በኢኮኖሚ የበለጸገችውን አሜሪካን ለመገንባት የሚያልሙት ህልም መጀመሪያ በዚህ የባህር ላይ የኢኮኖሚ ወጥመድ ውስጥ ሳይገቡ የሚወጡበትን ስልት መዘርጋት ሲችሉ ብቻ ነው። አለበለዚያ ግን የባህር በሮች መዘጋት የዓለምን ኢኮኖሚ ወደማይመለስበት ገደል ሊከቱት እንደሚችሉ የሚያጠራጥር አይደለም። ከዚህ ባሻገር በቀይ ባህርና በኤደን ባህረ ሰላጤ ላይ የታየ ያለው ይህ ወታደራዊ እንቅስቃሴ የየመን ኃይሎች ካለፉት ዓመታት በተለየ መልኩ እጅግ የረቀቀ የጦር መሳሪያና የቴክኖሎጂ ባለቤት መሆናቸውን ያረጋገጠ ሆኗል። ይህ የሚያሳየን መሰላችሁ አማጽያኑ እንዴት ግዙፍ የባህር ኃይል ያላቸው አገራትን መጋፈጥ ቻሉ? ከኢራን የተገኘው የቴክኖሎጂ ሽግግር የጦርነቱን መልክ እንዴት ቀየረው ብለን እንድንጠይቅ ነው የሚያደርገን። ቀደም ሲል አማጽያኑ የሚታወቁት በመሬት ላይ በሚደረግ የሽምቅ ውጊያ ብቻ ነበር። ዛሬ ግን በባህር ላይ የሚንቀሳቀሱ ድሮኖችን፣ ራዳርን የሚያስቱ ሚሳኤሎችን እንዲሁም የረዥም ርቀት የስለላ መሳሪያዎችን በመጠቀም የዓለምን ንግድ መስመሮች የመቆጣጠር አቅም ለመፍጠር ነው እየጣሩ ያሉት። ይህ የቴክኖሎጂ እድገት ከእንዲሁ በድንገት የመጣ አይደለም። ከቴህራን ጋር በተደረገ ስልታዊና ተከታታይ የሙያ ሽግግር ውጤት የተገኘ ነው። በተለይ የኢራን የመን ግንኙነት ወደ ወታደራዊ ውህደት መሸጋገሩ በባበል መንደብ አካባቢ የሚደረጉ ጥቃቶች እጅግ ትክክለኛ ወይም ፕሪሲዥን ጋይድድ እንዲሆኑ አስችሏቸዋል። አማጽያኑ አሁን ላይ የሚጠቀሟቸው አጥፍቶ ጠፊ የባህር ላይ ድሮኖች ወይም አንማንድ ሰርፌስ ቬዝልስ የጠላትን መርከቦች ሳይታወቁ ለመምታት እጅግ ውጤታማ መሆናቸው በተግባር አስመስክረዋል። እነዚህ ድሮኖች አነስተኛ ዋጋ ያላቸው ነገር ግን በቢሊዮን ዶላር የሚቆጠርን ንብረት የሚያወድሙ ናቸው። አሜሪካና አጋሮቿ ደግሞ ውድ የሆኑ የመከላከያ ሚሳኤሎችን በመጠቀም ጥቃቱን ለመመከት እንዲገደዱ ያደርጓቸዋል። ይህ ደግሞ ያልተመጣጠነ ጦርነት ወይም አሲሜትሪክ ዋርፌር ተብሎ የሚጠራውን ስልት ትልቅ ወታደራዊ በጀት ያለውን ወገን በኢኮኖሚና በስነ ልቦና እንዲዝል የማድረግ ጦርነት ውስጥ የማስገባት ሁኔታን ይፈጥራል። ሌላው ትልቁ የቴክኖሎጂ ሽግግር የሚታየው በመረጃ አሰባሰብና በስለላ ዘርፍ ነው። የየመን አማጽያን በባህር ላይ የሚጓዙ መርከቦችን ማንነት፣ የሚጭኑትን ሸቀጥና መዳረሻቸውን በቀላሉ መለየት የሚያስችል የመረጃ መረብን ዘርግቷል። ይህ መረጃ በቀጥታ ከኢራን የስለላ መርከቦችና ሳተላይቶች ጋር የተቆራኘ መሆኑን ብዙ ወታደራዊ ተንታኞች ይስማሙበታል። በዚህም ምክንያት ነው አማጽያኑ በዘፈቀደ ሳይሆን በትክክል ለአሜሪካ ወይም ለእስራኤል ጥቅም የሚሰሩ መርከቦችን መርጦ ለመምታት ያስችላቸዋል እያሉ ያሉት። ይህ አቅም ደግሞ በምዕራባውያን ዘንድ በባህር ላይ መደበቅ አይቻልም የሚል ከፍተኛ ስጋት እንዲነግስ አድርጓል። ከዚህ በተጨማሪ አማጽያኑ የሚጠቀሙባቸው የባህር ላይ ሚሳኤሎች ወይም አንቲሺፕ ባሊስቲክ ሚሳኤልስ በታሪክ ለመጀመሪያ ጊዜ በንግድ መርከቦች ላይ ሊተኮሱ የሚችሉ መሆናቸው የቴክኖሎጂ አድማሳቸው ምን ያህል እንደሰፋ ነው የሚያሳየው። እነዚህ ሚሳኤሎች ከየመን ተራራማ አካባቢዎች ተተኩሰው በባህር ላይ የሚንቀሳቀስን ኢላማ መምታት መቻላቸው ደግሞ አሜሪካ በቀጠናው ላይ ያላትን የባህር ላይ የበላይነት በእጅጉ የሚፈትን ጉዳይ ይሆናል። ትራምፕ በኢራን ላይ የሚወስዱት ወታደራዊ እርምጃ ይህንን በየመን በኩል የተዘረጋውን ሰፊና የረቀቀ የሚሳኤል መረብ ከግምት ውስጥ ካላስገባ በባበል መንደብ በኩል የሚደርሰው ኪሳራ እጅግ ከፍተኛ ይሆናል። የየመን ሀውቲዎች እንደዚህ አይነት ካፓቢሊቲ የላቸውም ብላችሁ የምትጠራጠሩ ከሆነ ከሳምንታት በፊት ወደ እስራኤል መተኮስ የቻሉ እኮ ናቸው። ሜንላንድ እስራኤልን ማጥቃት የሚችል አቅም ካላቸው ባበል መንደብ ላይ እዛው ጉያቸው ላይ ከዛው ከስራቸው ላይ ያለውን የባህር መስመር ለማጥቃት ይቸገራሉ ብሎ ማመን አስቸጋሪ ነው የሚሆነው። በዚህም ብሎ በዛ ግን ዓለም አቀፉ ማህበረሰብ ካለፉት 60 ዓመታት በበለጠ ሁኔታ አሁን እጅግ አደገኛና ያልተገመቱ ውጤቶችን ወደሚያስከትል የታሪክ ምዕራፍ ውስጥ ገብቷል። የትራምፕ አስተዳደር በኢራን ላይ የጀመረው ጦርነትና የማክሲመም ፕሬሸር ፖሊሲ እንዲሁም የቴህራን ሰንዓ ስትራቴጂካዊ ጥምረት የቀይ ባህርን ውሃ ወደ ጦርነት አውድማነት እንዲቀየሩት ይገኛሉ። የሚያሳየን ይህ ፍጥጫ ወታደራዊ ድል ወይም ሽንፈት ብቻ አይደለም ይዞ የሚመጣው አዲሱን የዓለም ስርዓት የሚቀረጽበት ሂደትም ነው ይዞ የሚመጣው። ማጠቃለያችን ላይ የሚያርፈው የተሳሳተ ስሌት ወይም ሚስ ካልኩሌሽን ሊፈጥረው ከሚችለው ውድመት እና ስጋቱ ላይ ነው። በሆርሙዝ ሰርጥና በባበል መንደብ መካከል ያለው ትስስር አሁን ላይ የማይበጠስ ሆኗል። አሜሪካ
አሜሪካ በኢራን ላይ የምትወስደው ማንኛውም እርምጃ የዓለምን ንግድ 12% በሚያስተናግደው የቀይ ባህር መስመር ላይ ዋጋ እንድትከፍል ሊያስገድዳት ይችላል። የኢራን ባለስልጣናትና የሃይማኖት መሪዎች ከየመን አማጽያን ጋር ያደረጉት ምክክር የሚያረጋግጠው በምዕራባውያን ላይ የሚሰነዘረው ጥቃት በዝርዝር የታቀደና የመጨረሻውን ሞት ወይንም ሽረት ጊዜ የሚጠብቅ መሆኑን ነው። ይህ ማለት ቀጠናው አሁን ላይ ያለው ሰላም በማንኛውም ሰከንድ ሊበጠበጥ የሚችል ነው ማለት ነው። በሌላ በኩል የዶናልድ ትራምፕ አስተዳደር ይህንን ቀውስ ለመፍታት የሚጠቀምበት መንገድ የአሜሪካን ዓለም አቀፍ ተሰሚነት የሚወስን ይሆናል። ትራምፕ ወታደራዊ ኃይልን በመጠቀም የባህር በሮቹን ክፍት ለማድረግ ከሞከረ ከየመን ተራራማ አካባቢዎች ከባህሩ ጥልቅ የሚሰነዘሩ ያልተመጣጠኑ ጥቃቶች አካባቢውን ያምሱታል ማለት ነው። ይህ ደግሞ አሜሪካን ወደ ማያልቅና ውድ ዋጋ ወደሚያስከፍል የቀጠናው ጦርነት ውስጥ ሊከታት ይችላል። በተቃራኒው ዲፕሎማሲያዊው ስምምነት ለማድረግ ቢሞክሩ ደግሞ የኢራንና የሁቲ ኃይሎች የበላይነት እንደ መቀበል ተደርጎ ሊቆጠር ይችላል። ይህ የፖሊሲ አጣብቂኝ ዋሽንግተንን ካለፉት ዓመታት በበለጠ ጥልቅ የሆነ ፈተና ውስጥ እንድትገባ አድርጓታል። የዓለም ኢኮኖሚም ቢሆን ከዚህ በኋላ ወደ ነበረበት የመመለስ እድሉ በጣም ጠባብ ሆኗል። የቀይ ባህር ስጋት መርከቦች መንገዳቸውን እንዲቀይሩና ወጪያቸውን እንዲጨምሩ ካደረገ የአቅርቦት ሰንሰለቱ በቋሚነት ይቀይረዋል። ይህ ሁኔታ ለብዙ ሀገራት ብሔራዊ ደህንነታቸውን ስጋት ውስጥ የሚጥል ይሆናል። ሀገራት አሁን ላይ አማራጭ የንግድ መስመሮች ፍለጋ የጀመሩ ቢሆንም እንኳ የባበል መንደብን ስትራቴጂካዊ ጠቀሜታ የሚተካ ግን እስካሁን ፍጹም አላገኙም። በቀጠናው የሚፈጠር ማንኛውም ትልቅ ግጭት የዓለምን የኢኮኖሚ ምሰሶዎች የሚያናጋና ታዳጊ ሀገራትን ለከፋ ድህነት የሚዳርግ እድል ይዞ ነው የመጣው። በመጨረሻ ግን የመካከለኛው ምስራቅ የባህር በሮች ትንቅንቅ የ21ኛው ክፍለ ዘመን ትልቁ የጂኦፖለቲካ ፈተና ሆኗል። ቴህራን፣ የመንና ዋሽንግተን የያዙት አቋም ለሰላም የሚሰጠው እድል እጅግ አነስተኛ ሆነ ይመስላል። መጪው ጊዜ የሚያሳየን ግን በባህር ላይ የሚደረግ የቴክኖሎጂ የበላይነትን፣ የኢኮኖሚ አፈንጋጭነትንና ምናልባትም አዲስ የኃይል አሰላለፍ ሊሆን ይችላል። የባበል መንደብና የሆርሙዝ ስትሬት ዛሬ ላይ የዓለም ልብ ትርታዎች ናቸው። የእነሱ መቆም ወይም መታወክ ደግሞ መላውን ዓለም ወደማይታወቅ ወደ አስፈሪ መንገድ እንደሚወስደው የሚያጠራጥር አይደለም በማለት የዕለቱን ልዩ ጥንቅራችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ አብራችሁኝ ስለቆያችሁ አመስግኜ እዚህ ጋር ነው የምሰናበታችሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ በኮመንት መስጫው ላይ አስቀምጡልኝ በማለት ሰናበታለሁ። ሰላም።